አሜሪካ በሜዲትሬኒያን ባህር አሰማርታት የነበረችውን የጦር አውሮፕላን ተሸካሚ የጦር መርከቧን ወደ ምድሯ መመለሷ ተነግሯል። ኢራን በበኩሏ የጦር መርከቧን በቀይ ባህር ማሰማራቷ ተገልጧል። በጋዛ ሰርጥ የተያዘው ጦርነት በ2024 አዲሱ ዘመን ሙሉ ጊዜ ሊቀጥል ይችላል ሲል የእስራኤል ጦር ኃይል አስታውቋል። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችን መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። የአሜሪካ የጦር መርከቦች ከመካከለኛው ምስራቅ ወደ ሀገር ቤት መመለሳቸው ለምን የሚል ጥያቄን አስነስቷል። በጣም በርካታ የጦር አውሮፕላኖችን በጀርባዋ እንደ ሙዝ አጭቃና ጠቅጥቃ ጭና ከዚያ የሐማስ የጥቅምት 7 2023 ቅዳሜ ማለዳው ጥቃት ባሉት ጥቂት ቀናት ውስጥ አሜሪካ ከእስራኤል ጥግ በሚገኘው የሜዲትራኒያን የውሃ ክፍል አስጠግታ አስደፈጠቻት። የአሜሪካዋ ግዙፍ የባህር ኃይል የጦር መርከብ ዩኤስኤስ ጄራልድ አር ፎርድ ትናንት ወደ ሀገር ቤት መመለሷ ተነግሯል። ያቺ በሜዲትራኒያን ሰፍራ የነበረችዋና ወደ አሜሪካ የተመለሰችዋ ግዙፏ የጦር አውሮፕላን ተሸካሚ የጦር መርከብ ተመልሳ መልህቋን የጣለችው በኖርፎልክ ቨርጂኒያ ነው። ይህችው የአሜሪካዋ የጦር መርከብ ታዲያ በዓለም ላይ በውጊያ ብቃቷ አቻ የሌላት መሆኗን አሜሪካ ትገልጣለች። ከ100,000 ቶን በላይ ክብደት ያላት የአሜሪካዋ ግዙፍ የጦር መርከብ በቁጥር በርካታ የጦር አውሮፕላኖችን የምትሸከም መሆኗ ይነገራል። አሜሪካ በመካከለኛው ምስራቅ ቀጠና ምስራቅ ቀይ የሜዲትራኒያን ባህር ካሰፈረቻቸው ግዙፍ የጦር መርከቦቿ መካከልም ዩኤስኤስ ጄራልድ አር ፎርድ፣ ሲቪኤን 78 የቲኮንዴሮጋ ክላስ የሚሳይል አውድም ክሩይዘር ዩኤስኤስ ኖርማንዲ ወይም ሲጂ 60 እንዲሁም የአርሌክ ባርክሌይ ክላስ ዩኤስኤስ ቶማስ ሃንደር ዲዲጂ 116 ዩኤስኤስ ራሜጅ ዲጂጂ 61 ዩኤስኤስ ካርኔ ዲዲጂ 64 እና ዩኤስኤስ ሮዝቬልት ዲዲጂ 80 መሆናቸው ነው የሚነገረው። የአሜሪካዋ ዩኤስኤስ ጄራልድ አር ፎርድ በዓለም ላይ በተራቀቀ ጥበብ የተሰራችና በዓለምም ላይ አቻም አምሳያም የሌላት መሆኗ በመላው ዓለም ይታመናል። መርከቢቱ 1092 ጫማ ወይም 333 ሜትር ርዝመት 250 ሜትር ስፋት እንዳላት ሲነገር 5000 ተጓዦችን በከርሷ እያንፈላሰሰች በጣም በርካታ የጦር አውሮፕላኖችን በገጿ አሳፍራ በዚያ በተንጣለለው የሜዲትራኒያን ባህር ላይ ስትንጎማለል ክንፏን እያርገበገበች የምትዋኝ የክረምት ዳክዬ ነው የምትመስለው። አሜሪካ ያችን መርከቧን በሜዲትራኒያን ያሰፈረቻት ለወዳጆቼ ኩራት ለጠላቶቼም ፍርሃት ልሆናቸው በሚል እንደሆነ ሲገለጥ ይነበባል። የዩራዥያ ታይምስ ባሰራጨው የዛሬ ዘገባው ያቺ ዩኤስኤስ ጄራልድ አር ፎርድ የባህር ኃይል የጦር መርከብ ከተሸከመቻቸው የጦር አውሮፕላኖች መካከልም ኤፍ35፣ ኤፍ15፣ ኤፍ16 እና ኤ10 የጦር አውሮፕላኖች መሆናቸው ይገለጣል። በሐማስና በእስራኤል መካከል የተጀመረው ጦርነት በከፍተኛ መስዋዕትነት ተባብሶ መቀጠሉ ሲነገር አሜሪካ በዚያ ያሰፈረቻትን የዩኤስኤስ ጄራልድ አር ፎርድ ግዙፍ የጦር መርከቧን ወደ ሀገር ቤት መመለሷ ለምን የሚል ጥያቄን አስነስቷል ነው የተባለው። አሜሪካ የጦር መርከቧን ከሜዲትራኒያን ባህር ስታስወጣ ኢራን ደግሞ አልቦርዝ የምትባለዋን የጦር መርከቧን በቀይ ባህር የውሃ ክልል ማስገባቷ ታውቋል። ታስኒም የዜና ተቋም ባሰራጨ የዛሬ ዘገባው የኢራን የጦር መርከቦች ከአውሮፓውያኑ 2009 ጀምሮ በቀይ ባህርና በሌሎች የውሃ ክፍሎች የመርከቦችን መተላለፊያ ለማስጠበቅ በሚል እንቅስቃሴ መያዛቸውን ያስታወሰው። በኢራን እንደሚደገፉ የሚነገርላቸውና በመካከለኛው ምስራቅ የሚተረማመሱት ታጣቂ ኃይሎች በኢራቅ ቢሉ ከሶሪያ የአሜሪካን የጦር ሰፈሮች በተደጋጋሚ ማጥቃታቸው ይታወቃል። በኢራን ይደገፋሉ የሚባልላቸው እኒያ ታጣቂ ኃይሎች በኢራቅ አልአሳድ የጦር ማዘዣ፣ በሶሪያ የሻዳዲን 2 ስፍራዎች በከፍተኛ ደረጃ እየተገተጓቸው መሆኑ ተገልጧል። የታስኒም የዜና ተቋም መረጃ እንደሚያሳየው የኢራኗ አልቦርዝ የጦር መርከብ ወደ ቀይ ባህር የውሃ ክፍል የገባቸው በባል አልመንደብ ሰርጥ ተጉዛ መሆኑን አሳይቷል። በጋዛ ሰርጥ እየሰፋና እየተጠናከረ የሄደው የእስራኤልና የሐማስ ጦርነት እንዲህ በቶሎ ይቆማል ተብሎ አይታሰብም ነው የሚባለው። የእስራኤል ጦር ኃይል ዛሬ ባወጣው መግለጫ የጋዛ ሰርጥ ጦርነት በ2024 የአውሮፓኑ ሙሉ ጊዜውን ሊቀጥል ይችላል ነው ያለው። ትናንት ሰኞ ዕለት የእስራኤል ጦር ኃይል በጋዛ ሰርጥ በወሰደው ከባድ የአየር ጥቃት የሐማስን ይዞታዎች ማጥቃቱ ሲገለጥ የእስራኤል ጦር ኃይል ቃል አቀባይ በሰጡት ማብራሪያ የሐማስ መሪዎች በተያዘው የ2024 ዘመንም በጋዛ ሰርጥ ጦርነቱን አጠናክረው ሊቀጥሉ ይችላሉ ሲሉ ነው ያስጠነቀቁት። የእስራኤሉ የመከላከያ ሚኒስትር የአፍ ጋላንት ትናንት በጋዛ ሰርጥ ከሀገሪቱ ጦር ኃይል ጋር በነበራቸው ውይይት በሰርጡ የቀደመው ሕይወት ተረጋግቶ ሊቀጥል ይችላል፣ ነገር ግን ሐማስ ጨርሶ መውደም አለበት ነው ያሉት። የእስራኤል ጦር ኃይል ቃል አቀባይ ዳንኤል ሃጋሪ በበኩላቸው ማብራሪያ ሲሰጡ የሀገራቸው ጦር ኃይል በከፍተኛ ደረጃ ለተራዘመ ጦርነት መሰናዳቱን አስታውቀዋል። በማዕከላዊ ጋዛ ሰርጥ ዴይል አልባላህ በተፈጸመው ከባድ የአየር ጥቃት ከፍርስራሽ ውስጥ የጠፉ
የጠፉትን ሰዎች ለማግኘት አሰሳና ፍለጋው ተጠናክሮ መቀጠሉ ነው የተሰማው። እስራኤል ከሰሜናዊ ጋዛ ሰርጥ ብዙ ቁጥር ያለውን ኃይሏን ማስወጣቷ ይነገራል። በሐማስና በእስራኤል መካከል ጦርነቱ ከተጀመረበት ከዚያ የአውሮፓኑ ጥቅምት 7 2023 ቅዳሜ ቀን ጀምሮ የሟቾቹ ፍልስጤማውያን ቁጥር 21978 መድረሱ ሲገለጥ ከእስራኤልም በኩል ጥርት ያለ አሃዙ አይነገር እንጂ የሟቾቹ ቁጥር ማሻቀቡ ይነገራል። በጋዛ ሰርጥ የጤና ባለስልጣናት አፈቀላጤው አሽራፍ አልቂድራን እንደተናገሩት የእስራኤል ጦር ኃይል በከፈተው ጦርነት 326 የጤና ባለሙያዎች መገደላቸውን ከ35 ሆስፒታሎችም 30ው ከጥቅም ውጭ መሆናቸውን አስታውቀዋል። የጋዛ ሰርጥ ጦርነት በቀጠናው ባሉና በአጎራባች ሀገራት ዘንድ ግዙፍ ጦርነት ያስነሳል የሚል ፍርሃት ወልዷል። የሊባኖስ ጦር ኃይል በሰጠው ማብራሪያ ትናንትና ሰኞ በደቡባዊ የሊባኖስ ድንበር የሄዝቦላ ኃይሎች ከእስራኤል ጦር ኃይል ጋር ባደረጉት ከባድ ውጊያ 3 የሄዝቦላ ተዋጊዎች መገደላቸውን ያስታወቀው የእስራኤል ጦር ኃይልም በካፊር ኪላ ባስወነጨፈው 8 ከአየር ወደ ምድር የሚምዘገዘጉ ሚሳይሎች ነው የሄዝቦላ ኃይሎች መገደላቸው የተነገረው። ከሊባኖስና ከሶሪያ የሄዝቦላ ኃይሎች፣ ከየመንም የሐውቲዎች፣ ከኢራቅ ካታይ በሄዝቦላ ኃይሎች በአሜሪካና በእስራኤል ላይ የተጠናከረ ጥቃታቸውን ይዘዋል። በቀይ ባህር የመርከብ ቀርቶ ውሃ የሚጠጣ የወፍ ዘር እያሉ የሚመስሉት የየመን ሐውቲዎች ከትናንት በስቲያ በአሜሪካ የባህር ኃይል የጦር መርከቦችና የጦር ሄሊኮፕተሮች ጥቃት ቅስማቸው ተሰብሯል ነው የተባለው። ያውም ከ10 በላይ የሐውቲ ተዋጊዎች መገደላቸውና 2 ለጥቃት የተሰማሩ ጀልባዎቻቸውም በአሜሪካ ባለንስር አይኖች አጥቂ የጦር አውሮፕላኖች ተመተው ወደ ውሃው ከርሳሊያም መቀመቅ መዝቀጣቸው ነው። ያቺ አሜሪካ በቀይ ባህር አስደፍጣ ያቆመቻት የድዋይት ዲ አይዘናወር የጦር መርከብ በከርሷና በገጿ ከጎሰጎሰቻቸውና ካሳፈረቻቸው የጦር አውሮፕላኖቿ እንደ ጭልፊት ፉር እያደረገች በሐውቲዎች ላይ የወሰደችው ከባድ ጥቃት አስከፊ ግዳይ መጣሏን የተነገረላት። ከዚያም ውጪ አሜሪካ በቀይ ባህር ያስደፈጠቻቸው የአይዘናወርን ጨምሮ ሌሎቹ ከሐውቲ የሚወነጨፉ በርካታ ቁጥር ያላቸውን የባለስቲክ ሚሳይሎች መጥተው ማምከናቸው ሲነገር እንደነበር አይዘነጋም። አሜሪካ የ20 ሀገራትን ጥምረት ከመሰረተች በኋላ በቀይ ባህር የሐውቲዎች የመርከብ ጥቃት ቢያጋጥም የእነዚያ ተጣማሪዎች የጋራ በትር ነው በሐውቲዎች ላይ የሚያርፈው። አሜሪካ እነዚያን 20 ሀገራት አጣምራ የጀመረችውን የቀይ ባህር ጥቃት መመከት ሂደት ኦፕሬሽን ፕሮስፐሪቲ ጋርዲያን ብለዋለች። አሁን የኢራን የጦር መርከብ በቀይ ባህር የውሃ ክፍል መግባቱን ተከትሎ ውጥረቱ መካረሩና የነዳጅ ዘይት ዋጋን በከፍተኛ ደረጃ ጠጥ ማለቱ ነው የተሰማው። የነዳጅ ዘይት ዋጋ ከዛሬ አውሮፓኑ ጥር 2ኛው ቀን አዲሱ ዓመት 2024 ጀምሮ ከ1 በመቶ በላይ መጨመሩም ነው የተሰማው። ኢራን የጦር መርከቧን ወደ ቀይ ባህር የላከችው ከትናንት በስቲያ የአሜሪካ የጦር ሄሊኮፕተሮች በዚያው በቀይ ባህር ለጥቃት የተሰማሩትን 3 የሐውቲ ጀልባዎችና 10 አባላቶቻቸውን መግደሏን ተከትሎ ለበቀል መሆኑ ታውቋል። በሐማስና በእስራኤል መካከል የተጀመረው የዚያ የመካከለኛው ምስራቅ ቀጠና ምድር ጦርነት ዛሬ የመላውን የቀጠናውን ሀገራት መንግስታት ወደ ግዙፍ ጦርነት እንዲገቡ እያነጋገረና እያነቃነቀ መሆኑ ይታያል። ኢራን በበኩሏ ባወጣቸው መግለጫዋ በትጥቅ ቢሉ በስንቅ የምትደግፈው የፍልስጤሙ ተዋጊ አንጃ ሐማስ ከእስራኤል ጋር የያዘው ጦርነት ብቻ ተብሎ አይታሰብም። አሁን በድፍን ቀጠናው የግዙፍ ጦርነት የእሳቱ ጥንስስ ጉሹ ሊገፈፍ ነው ስትል አስጠንቅቃለች። ኢራን የጦር መርከቧን በቀይ ባህር ማስገባቷ ብቻም ሳይሆን የዓለም 20 በመቶ የነዳጅ ዘይትና የንግድ መርከቦች መመላለሻ የሆርሙዝን ወሽመጥ ለመዝጋት ትችላለች በሚል ነው። ከትናንት በስቲያ የአሜሪካ ኃይሎች በቀይ ባህር የየመንን ኃይሎች መምታታቸውን ተከትሎ የሐውቲዎች የልዑካን ቡድን በቀጥታ ቴህራን ተጉዞ ከሀገሪቱ ባለስልጣናት ጋር መምከሩና የኢራን መንግስት የጦር መርከቡን ወደ ቀይ ባህር ማስገባቱ የዚያን ቀጠና የኮሶና የአሲድ ብጥብጥ ሰፍነግ ለጉሮሮ ያቀረበ ሆኗል። ሐማስ ዛሬም 30 ሮኬቶችን የሚያስወነጭፍ ከሆነ እንዴት ነው እስራኤል የዚያን የጋዛ ሰርጥን ምድር የምትቆጣጠረው? ጉዳዩ እንዲህ የዋዛና ቀላል ይሆናል ተብሎም አይታሰብም ይላሉ የወታደራዊ ተንታኞቹ። ሐማስ በበኩሉ ዛሬ ባወጣው መግለጫው የጠላት ፋሺስት መሪዎች የጋዛ ሰርጥን ለማፈናቀልና ለማሰደድ በወዲያ በወዲህ የሚያወጡት መግለጫ ሁሉ የቀን ቅዠት ነው ሲል አስታውቋል። የየመኑ የዜና ተቋም ሳባ ኒውስ ባሰራጨው የዛሬ ሰበር መረጃው ሐማስ የዓለም አቀፉ ማህበረሰብና የተባበሩት መንግስታት ድርጅት የእነዚያን ፋሺስቶች ህልምና ቅዠት ለይቶ ያሳያቸውም ዘንድ ነው ጥሪ ያቀረበው ነው ያለው። ዛሬ በወጣ ሌላ መረጃ ደግሞ የሐማስ ኃይሎች በገፍ የቻይናን የጦር መሳሪያዎች መታጠቃቸው ነው የተሰማው። የእስራኤሉ ኒውስ 12 ባሰራጨው ዘገባው የሀገሪቱ ጦር ኃይል በቀጥታ ከቻይና ተገዝተው በሐማስ እጅ ገቡ የተባለላቸውና የቻይናን የጦር መሳሪያዎች እንዳሉን የገለጠው። ይሁንና ግን አንድ እውነታ መኖሩ ሲገለጥ ቻይና ሉዓላዊ ሀገር ላልሆነ ማንኛውም ቡድን የጦር መሳሪያ እንደማትሸጥና
እነዚያ በሐማስ እጅ የገቡት የቻይና የጦር መሳሪያዎችን በቀጥታ ለኢራን የተሸጡና ኢራን ለሐማስ ያስታጠቀቻቸው መሆናቸውን የተገለጠው የእስራኤል ባለስልጣናት ከቻይና ፖለቲከኞች ጋር በጉዳዩ ዙሪያ ጥልቅ ውይይትና ፍተሻ ማድረግ ያስፈልጋቸዋልም ነው የተባለው። ቻይና በመካከለኛው ምስራቅ ቀጠና ከኢራን ጋር ጥብቅ ወዳጅነትና ግንኙነት እንዳላት ይታወቃል። ኢራን መግዛት ከፈለገችም የቻይናን የጦር መሳሪያዎች በቻለችው መጠን ማጋበስ ትችላለች። እናም የሚከለክል የሚያግዳት ሕግ ቢሉ ኃይል እንደሌለ ይታወቃል። ኢራንና ቻይና እንደ አውሮፓውያኑ አቆጣጠር በመጋቢት 2021 ለ25 ዓመታት የሚዘልቅ የምጣኔ ሀብትና የጸጥታ አጋርነት ውል መፈራረማቸው አይዘነጋም። ከዚያም ውጪ ሁለቱ ሀገራት በዓለም ካለው የምዕራባውያኑ የጦር ጥምረት የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ጋር የሚገዳደር የጦር ኪዳን ሩሲያና ሰሜን ኮሪያን ጨምሮ ማሰራቸው ይታወቃል። እንደ አውሮፓውያኑ አቆጣጠር በ2002 የነበሩት የአሜሪካው ፕሬዚደንት ጆርጅ ደብሊው ቡሽ ቻይና በመካከለኛው ምስራቅ የዓለምን ሰላም የሚበጠብጥ ኃይል መመስረቱ አይቀርም ማለታቸው አይዘነጋም። እንደ ትንቢት መሆኑ ነው። ታዲያ ዛሬ በመካከለኛው ምስራቅ እየታየና እየሆነ ያለው የሀያላኑ ፍትጊያ ሁሉም ነገር ያንዳቸው ለአንዳቸው ቋቅ እያሰኘ አጥፊውም ጠፊውም ሁሉም በአንድ ቅርጫት እንደተያዘ ሙዝ መብሰላቸው ይታያል። ትንታኔ ዘገባውን ስናዘጋጅ በዋቢነት ኢየሩሳሌም ፖስትን፣ ኒውስ 18፣ አዣንስ ፍራንስ ፕሬስን፣ አሶሺየትድ ፕሬስን፣ ሲጂቲኤንን፣ ናይን ኒውስን፣ ሲኤንኤንን፣ ፎክስ ኒውስን፣ አዘር ኒውስን፣ ቮይስ ኦፍ አሜሪካን፣ አልገማይነርን፣ ዘ ስትሬት ታይምስን፣ ኒውስ ማክስ ወርልድንና ሪያውተርስን ተጠቅመናል።